ውድ ቻናል ቤተሰቦች እንዴት ናችሁልኝ? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬም እንደተለመደው በአዲስ መረጃ ተመልሻለሁ። ምናልባት ለቻናሉ አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ እያልኩኝ እንዲሁም ደግሞ ቪዲዮ ቫይራል እንደወጣ ሁላችሁም ላይክ አድርጋችሁ እንድትጀምሩ እያልኩ ቀጥታ ዘረስኩላችሁ መረጃ ነው ባለፈው ስራ ላይ እንግዲህ የጊፍት ፌስትን ክሌም እናደርጋለን። እንዴት አድርገን ክሌም እንደምናደርግ በዚህ ቪዲዮ እንመለከታለን። ቀጥታ ወደ መረጃው ነው የምናልፈው። እንደምትመለከቱት ኮንግራጁሌሽን ብሎ ጊፍት ፌስት እዚህ ቦታ ላይ አንቶልኛል። ስለዚህ ወደ ጊፍት ፌስት ገቡና ይህንን ኦፕን ታደርጉታላችሁ። ስትገቡ እንደምትመለከቱት ክሌም ዩር ኤንኤፍቲ ሜዳል ይላል። ስለዚህ እንገባለን። እንደምትመለከቱት ይህንን ሊንክ ያመጣልናል። የጀምስን ማለት ነው ጊፍት ጀምስ ላይ ነው ክሌም የምታደርጉት ጀምስ ዶት አይኦ ላይ ማለት ነው። ስለዚህ ኦፕን እንላለን። ኦፕን ስንል እንግዲህ ምንድነው የሚያስፈልገው? እንግዲህ ጃንዋሪ 14 ጀምሮ ክሌም እንደሚደረግ ከዚህ ቀደም ነግሬያችሁ ነበር። እንደምትመለከቱት ጊፍት ፌስት አቺቭመንት ሲዝን 1 ይላል። እንግዲህ ሲዝን 2 እንደሚቀጥልን ባለፈው አይተናል። እዚህ ቦታ ላይ ነው እንግዲህ እንደምትመለከቱት ኤንኤፍቲዎቹ እዚህ ቦታ ላይ ይወጣላቸው ዋጋ አለ። እንደምትመለከቱት 0.25 ቶን 0.27 እያለ ይሄዳል። እንግዲህ ይሄን የኛን ሽልማት የነ የምናገኘው የሚለውን እዚህ ፕሮፋይል አይከናችሁ ላይ ትገባላችሁ። ይሄን ፕሮፋይል አይከናችሁን አንድ ጊዜ ስትጫኑት በዚህ መልኩ ያመጣላችኋል። እንደምትመለከቱት እዚህ ቦታ ላይ ኤንኤፍቲ ይሄን ኤንኤፍቲ ነው የምትመለከቱት። ስለዚህ ይሄን ኤንኤፍቲ እንጫነዋለን ማለት ነው። አንድ ጊዜ ትጫኑታላችሁ። ስትጫኑት በዚህ መልኩ ያመጣላችኋል። እንደምትመለከቱት እዚህ ቦታ ላይ ክሌም ይላል። ክሌም ለማድረግ ግን ምን ያስፈልጋችኋል? እንግዲህ 0.08 አካባቢ ቶን ያስፈልጋል። 0.08 ቶን ያስፈልጋል። ስለዚህ እሱን ይሄን አንድ ጊዜ ትጫኑታላችሁ። ስትጫኑት ቶን ካላችሁ ቀጥታ እንደዚህ ነው የሚላችሁ። ነገር ግን የብሎክቼን እንትን ይላችኋል። ስለዚህ ጎቱ ቶን ኪፐር ኤንድ ኮንፊርም አድርግ ነው የሚለኝ። ቶን ኪፐራችሁ ላይ 0.1 አካባቢ ቶን ካላችሁ ችግር የለውም። 0.08 ስለሆነ ስለዚህ እሱን አንድ ጊዜ እዚህ ቦታ ላይ ምን እንላለን? ይሄንን ጎቱ ቶን ኪፐር ትሉታላችሁ። ወደ ቶን ኪፐር ይወስዳችኋል። ቶን ኪፐር ላይ ሄዶ ምን ይላል ማለት ነው? ይቆርጣል ማለት ነው። እንደምትመለከቱት ቦታ ላይ አክሽን ያሳየኛል። እንደምትመለከቱት ቶታል ይሄን ያህል አለ። ስዋይፕ አርግ ይለኛል እንደምትመለከቱት። ስለዚህ እዚህ ቦታ ላይ መጥቼ ስዋይፕ አረጋለሁ ማለት ነው። 0.1 እንደዛ አልነበረም እንግዲህ የነሱ አግሪመንታቸው 0 መመልከት እንችላለን። ኮል ኮንታክት ኔትወርክ ፊ ብለው በአጠቃላይ እዚህ ቦታ ላይ ደምረውታል። ኮል ኮንታክት ይሄን ያህል አደረጉት 0.05 አደረጉት 0.8 ነበር ያሉት። እንግዲህ እንደገና ኔትወርክ ፊ ደግሞ ወደዚህ ላይ ስትመጡ ማለት ነው አጠቃላይ የሚቆርጠው እንደምትመለከቱት ይሄን ያህል ነው። ዞሮ ይሄን ያህል ብዙ እንትን አይደለም። አጠቃላይ ሲደምሩት 0.15 የሚሸጠው ደግሞ ያን ያህል ነው። ዞሮ እንመልከተው እንየውና ይሄንን አይታችሁ እናንተ ትላላችሁ። ከዛ ቀጥታ ስዋይፕ አረኩት ማለት ነው። ከዛ ምንድነው የሚጠይቀኝ? አሁን ኮንፊርሜሽን ይጠይቀኛል ማለት ነው። ኮንፊርም አደርጋለሁኝ። ቀጥታውን ቶን ኪፐራችን ላይ ምን አድርገናል ማለት ነው? ኤንኤፍቲያችንን ክሌም እያደረግን እንገኛለን። እዚህ ቦታ ላይ እንደምትመለከቱት ዋን ትራንዛክሽን ኮምፕሊት ይላል። ኤንኤፍቲውን እንግዲህ እዚህ ቦታ ላይ ሊሰጠን ነው ማለት ነው። እንደምትመለከቱት ኤንኤፍቲያችንን ለመሸጥ ዋጋ ማቅረብ እንችላለን። እንደምትመለከቱት ለሽያጭ ማቅረብ እንችላለን። ፑት ኦን ሴል ይላል። ስለዚህ ማቅረብ እንችላለን። እንግዲህ የተሰጠን ማለት ነው። እዚህ ሰው ስንት አቅርቧል የሚለውን ደግሞ የሰውን ዋጋ አይተን የኛን እንግዲህ ኤንኤፍቲ ክሌም አድርገናል። ወይም ደግሞ ከፈለገን ትራንስፈር ማድረግ እንችላለን። ሪቶን መላክ እንችላለን። እዚህ ቦታ ላይ ትራንስፈር የሚላለን እንደምትመለከቱት ትራንስፈር አድራሻችሁን እዚህ ቦታ ላይ ዋሌት አድሬስ አድርጋችሁ ወደ ቶኒ ማንጣት እችላለሁ። ስለዚህ እዚህ ቦታ ላይ ሴንድ ማለት እችላለሁ። ወደ ቶን ኪፐር ማንጣት እችላለሁ ማለት ነው ቀጥታ። ወይም ደግሞ ካልፈለኩኝ እዚሁ ላይ መሸጥ እችላለሁ ማለት ነው። እዚህ ቦታ ላይ ዋጋ ታወጡትላችሁ ማለት ነው። ፊክስድ ፕራይስ እና አኩዚሽን የሚባል አለ። በድርድር የምታቀርቡትና ፊክስድ ፕራይስ እዚህ ቦታ ላይ ከፈልጋችሁ ፊክስድ ፕራይስ አድርጋችሁ እዚህ ቦታ ላይ ስንት ይሆንላችሁ የሚለውን እዚህ ዋጋችሁን ታስቀምጣላችሁ ማለት ነው። ለምሳሌ እኔ አሁን ላይ ያለው ፍሎር ፕራይሱ እንደምትመለከቱት እዚህ ቦታ ላይ ያሳያችኋል። እኔ ትንሽ ከፍ አድርጌ አስቀምጠው አሁን ይሄኛው ቢሆንም እኔ እዚህ ቦታ ላይ የራሴን ትንሽ ከፍ አድርጌ
ፑት ኦን ሴል የሚለው እንደምትመለከቱት ዩር ባላንስ ብሎ እዚህ ቦታ ላይ ያሳየኛል። የቶን ኪፐር ላይ ያለውን ባላንስ ነው የሚያሳየኝ። ስለዚህ እዚህ ቦታ ላይ ትንሽ ከፍ አድርገን ኢንተርፕራይስ ይላል። እዚህ ቦታ ላይ ከፈለገኝ ኢንተርፕራይስ የሚለውን እኔ 2 ቶን ልል እችላለሁ። እዚህ ቦታ ላይ 2 ቶን ነው። 2 ቶን ማድረግ ሲን ደርሰኛል ማለት ነው። 1.8 ይደርሰኛል ማለት ነው። እዚህ ቦታ ላይ